ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አራያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን የስብከቷ መጀመሪያ ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ናት። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህም ምስክሬ ማርያም ናት። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው እና ኦርቶዶክስ የቆመችው እዚህ ላይ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሦስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሦስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግሥቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ ወልድ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት።
በብስራት አብ ወልድ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ አምላክ አብርሃም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ 3 ጊዜ አምላክ ብሎ ስለ 3 አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ፣ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለት ቅዱስ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ ብሂለ እግዚአብሔር ጸባዖት፣ እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባህሪው አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት በጌትነት በባህሪ በህልውና አንድ ስለሆኑ ሶስቱ። ይህ በሐዲስ ኪዳን በምስጢር በብሉይ ኪዳን ተሰውሮ የነበረው በሐዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። እነሆ መንፈስ እግዚአብሔር፣ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን፣ የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ መንፈስ የሚለው ወልድ፣ የልዑል ኃይል የሚለው ደግሞ ወልድን እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእዮ ግሙራ አላ ወልድ ዋሂድ ዘሃሎ ውስተ እጽናብሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሆቶ፣ ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረት ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት
እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወት ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርንም እናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መሥዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴኒ ዘተናገሮ በአምደ ደመና ርኢክዎ ወስእንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን ዕውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን ዕውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰጥተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ። የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው። ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ ዕውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ አባት አለው አትበሉ፣ ለምድራዊ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር
ሰማይ ምድር ሆነ፣ ምድር ሰማይ ሆነ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎል ጽርሐ አርያምን፣ ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ አብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ነው። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብክ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ እናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ንሕነሰ ንሰብክ ክርስቶስ አል ዘተሰቅለ፣ እኛ ግን የተሰቀለውን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተ ክርስቲያን የስብከቷ መጀመሪያ ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተ ክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት፣ ህላዌ ትስብእትኒ ሀበ ህላዌ መለኮት። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ ነው። ግን አምላክነት ወደ ሰውነት አልተለወጠም። ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት ራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይለ ትስብእት ዘእንበለ ቃል፣ ቃልን ያለ ሥጋ ብቻውን ክርስቶስ ብዬ አልጠራውም። ሥጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ፣ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ሥጋን ለብሶ ጌትነቱን የገለጠ ማለት ነው። ሥጋን ተዋህዶ ጌትነቱን የገለጠ በተዋሂዶ ራሱን ያከበረ እመንገለ ሥጋሁ ክቡር የተባለ ክብር ሳይገባው ሥጋው ነሳኢ ስለሆነ ያ ሥጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሐየሰ ወረሰ ነግሰ መባል ገንዘብ ያደረገ ከበረ የተባለለት
ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋ ወረሰ ያደ ምስሌው የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። ለዝም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁ። ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለኝ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ ዝም ብላችሁ እየተገማሸራችሁ አትውጡ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴንም ነግራችሁ እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1፣ 4፣ 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። ስለዚህ በአጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ሥጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሲሆን ሥጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥም። ሥጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው፣ ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያምሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋሂዶ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋሂዶ ምስክር ናት ማለት። አምላክነት ላለመለወጡ ድንግልናዋ አለመለወጡ፣ ሰውነት ወደ መለኮትነት ለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋሂዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ብሎ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ነባቢ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚል የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። በቅድስት ስለ ድንግል ማርያም ድንቅ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው? መናገር የሚችል አንደበት ያለ ነው? ማሰብ የሚችል ቅዱስ ኤፍሬም ሲያደንቅ የማይመረመር ምስጢር ነው። 3 ክንድ ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማህፀኗ ወስና በጀርባዋ አዝላው በክንዶቿ ታቅፋ፣ ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኟታላችሁ። ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ነው። ድንቅ ተዋሂዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ
ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። ኧረ እሱስ የሚሳነው የለም እሺ አለ። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ይዘሽው ሂጂ። አይገርማችሁ? ተስፋ ሙጥጥ አለማለቱ። የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ ያዝላል። የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትኄውፆሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። እዚህ ላችኋል። የመጨረሻው ላሳጥረው ብዙ መርሃ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ። ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምሬያችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። እዚህ ላችኋል። መጀመሪያ ዕዳ ስንገባ እዛፉ ስር አንዲት ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንዲት ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማናት? እመቤታችን። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ሰይፍ የለው፣ ሰራዊት የለው፣ ጋሻ ጃግሬ የለው፣ ዱላ የለው፣ ሀብት የለው፣ ብር የለው። አንድ ሊቀ ጳጳስ ለልጆቹ የሚያሳያው ጋሻና ምልክት ድንግል ማርያም ናት። እኔ ምስክሬ ማርያም ናት ማለት ይሄንን የብፁዕ አባታችን የአቡነ አብርሃም የግብር አባታቸው ቅዱስ ቄርሎስ የሁላችን አባት በ431 ዓመተ ምህረት
ዓለም አቀፍ ጉባኤ በኤፌሶን ተዘጋጅቶ ነበረ። ኤፌሶን የሚባል ቦታ ላይ ተዘጋጅቶ ነበረ። እዚያ ተዘጋጅቶ ሳለ ግሪክ ውስጥ ማለት ነው ዛሬ ኤፌሶን ጉባኤ ተዘጋጅቶ ሳለ ንስጥሮስ የሚባለው ከሃዲ ድንግል ማርያምን ወላዲተ አምላክነቷን የካደው ከሃዲ ቄርሎስን ለመከራከር ሲመጣ ይዞ የመጣው 50 ወታደሮችን ነው። ይገርማችኋል። ቅዱስ ቄርሎስሳ ምን ይዞ እንደሄደ ታውቃላችሁ? ወደ ጉባኤው ወላዲተ አምላክ የሚል ታፔላ የያዙ 50 ጳጳሳት ነው ይዞ ሄደ። ወላዲተ አምላክ ዓለም አቀፍ የቅዱስ ቄርሎስ መታወቂያ ስም ነው። የሞተውም ይህን ስም እየተናገረ ወላዲተ አምላክ የሚል ጽሑፍ አጽፎ፣ እንደ ዛሬው ኮምፒውተር የለ፣ በብራና አጽፎ ጳጳሳቱ ያንን ዘርግተው ይዘው ወላዲተ አምላክ እያሉ ነበር ኤፌሶን የደረሱት። የቄርሎስ ምስክሩ የነገረ ክርስቶስ እንዲያውም እኮ the father of Christology ነው የሚባለው። ቅዱስ ቄርሎስ ወይም the doctor of Christology ይባላል። የነገረ ክርስቶስ አባት ነው የሚባለው። ክርስቶስን እንደ ቄርሎስ አድርጎ የሰበከ የለም። እንደ ቄርሎስ ክርስቶስን የሞተለት ያመሰጠረው ተዋህዶውን የገለጠ የለም። ምልክቱ ግን ድንግል ማርያም ነበረች። መታወቂያው ወላዲተ አምላክ ነበር። ድንግል ማርያምን ወላዲተ አምላክ እያለ ክርስቶስን ሰበከው። በየትኛውም የሊቅ ትምህርት ብታነቡ፣ የቤተ ክርስቲያን ትምህርት ብላችሁ ብታነቡ፣ በአማርኛም በግዕዝም በእንግሊዘኛም የቅዱስ ቄርሎስ መጽሐፍት አሉ። ፈልጋችሁ ብታነቧቸው እንደ ቅዱስ ቄርሎስ አድርጎ ነገረ ክርስቶስን የሰበከ የለም። ግን ድንግል ማርያምን ምልክት እያደረገ ነበር ያስተማረው። እና እኔ እውነቴን ነው፣ ይሄ ጉባኤ የተዘጋጀው የቅድስት ጽርሐ ጽዮን ገዳምን ፕሮጀክት ለመፈጸም ነው። በዚህ ፕሮጀክት ስም ግን ለዚህ ምስክሬ ማርያም ናት የሚለው ጉባኤ መዘጋጀቱ የኦርቶዶክሳውያን መታወቂያ የሚሆን ጉባኤ ነው። እንዲህ ያለ ጉባኤ እስካሁን መዘጋጀትም ነበረበት። እንግዲህ መዘጋጀት ያለበት ወደፊቱ መቀጠል ያለበት ነው። መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው። አይተነዋል፣ አየነው፣ ዳሰስነው። ወንድማችን ሆነ፣ አባታችን ሆነ፣ ስጋችን ለበሰ። እኛ በተመላለስንበት ምድር ተመላለሰ፣ እኛን መሰለን። የራቀንን አምላክ ቀርበን እንድንዳስሰው ያደረገችን እመቤታችን። ለዚህ ምስክራችን ማርያም ናት። ለመንፈሳዊ ሕይወት ሁሉ ምልክት የድንግል ማርያም ሕይወት ነው። ስለዚህ ብፁዕ አባታችን ድንቅ አደረጉልን። ዘመናቸውን ያርዝምልን። እመቤታችንን መታወቂያ እንድናደርግ፣ ከእሷ ጋር እንድንዋሃድ፣ በእሷ እግዚአብሔርን እንድናገኝ መልእክት ያለው ነው። ሥራ ስሩልኝ፣ ሕንፃውን ፈጽሙልኝ ብቻ ሳይሆን ልጆች መታወቂያችሁ ድንግል ማርያም ናት፣ ምስክራችን እመቤታችን ናት፣ የመዳናችን ምልክት ናት የሚል መልእክት ያለው ጉባኤ ነው። ቤተ ክርስቲያኑም ደግሞ ጽርሐ ጽዮን እመቤታችን ናት። የሚፈጸመው ገዳምም የእመቤታችን ቤተ ክርስቲያን ነው። ለምንድን ነው የእመቤታችን ቤተ ክርስቲያን ጽርሐ ጽዮን ቤተ ክርስቲያን ማርያም ለምንድን ነው የሚታወቀው? ለምንድን ነው ያን ያህል ዋጋ ተከፍሎ የሚሰራው? ድንግል ማርያም የሃይማኖታችን ምልክት ስለሆነች፣ እኛ የብርሃን ቤት እንድንወርስ ምልክታችን ስለሆነች ለእመቤታችን ቤተ ክርስቲያን እንኳን 5000 6000 ካሬ ላይ እንደው ባህር ዳርን የሚያህል ከተማ ላይ ቢሰራላትስ ያንሳል እንዴ? ይበዛል? በፍጹም። ለእመቤታችን አንድ ሊቅ የተናገረውን ልንገራችሁ። ሰው እግዚአብሔር ወርቅ ያመጣል፣ ዕንቁ ያመጣል። እሱ የሰው ልኩ እስከዚያ እስከሆነ ድረስ ነው። የእግዚአብሔር ፍቅር ግን በዚያ ብቻ የሚገለጥ አልነበረም። የሰው ልኩ ግን እዚያ ላይ ያበቃል። በቃ አለቀበታ። የመጨረሻ ትልቅ ነገሩ ወርቁ ነው። ቁጭ ልንገራችሁ የእግዚአብሔር ቤተሰቦች፣ አሁን መልእክቱ ይሄ ነው። ድንግል ማርያምን እንደምንወዳት እስመ አፍቀረ ንጉሥ ስነኪ፣ ንጉሥ እግዚአብሔር ዓይኑ ያረፋባትን ድንግል ማርያም በማክበር እግዚአብሔርን እንድናከብር ይሄ ምልክት ነው። እግዚአብሔርን ለማክበራችን ምልክት እንዲሆን ነው ይሄ ገዳም የሚገነባው። ስለዚህ ብር ያላችሁ ብር፣ ወርቅ ስጡ።
አትሸሽጉት፣ ሳትሳሱም ስጡ። ስሜት ውስጥም ደግሞ ሰው እንደው ሰርግ ሸልሞ ነገ የሚጨናነቅም አለ። ማን ሸልም ብሏል? መጀመሪያ ስባቴን ነው እንደው ለድንግል ማርያም ይሄ ምንድን ነው ብላችሁ አስባችሁ ትርፉን አይደለም የምትሰጡት። አስባችሁ ሳትጨነቁ፣ እግዚአብሔር አያስጨንቅም፣ አምላክ ነው። ሳትጨነቁ እመቤታችንን የምንወድ ያንን ቤተክርስቲያን የአርዲት ምልክት፣ የነቢያት ምልክት፣ የሐዋርያት ምልክት በራሱ ገዳሙን እኔ እጄ ጎብኝቸዋለሁ። ጽርሐ ጽዮንን ወንጌልን በሙሉ በግድግዳው፣ በጣራው፣ በመሰረቱ፣ በመስኮቱ የሚሰብክ ቤተክርስቲያን ያንን በማድረግ እግዚአብሔርን እንደምንወደው ጌታዬን እንደምወደው እናቱን የሚያከብር ቤተክርስቲያን ሰርቼ ሩጫዬን እጨርሻለሁ ብለው አባታችን እንደጀመሩት ብፁዕ አባታችን እኛም በመሳተፍ እግዚአብሔርን እንደምንወደው ድንግል ማርያም ምስክር አድርገን እንገልጣለን። ጉልበት ያላችሁ በጉልበታችሁ፣ ጸሎት ያላችሁ ደግሞ ለጳጳስም ይጸለያል። ብፁዕ አባታችንን አስፈጽማቸው፣ እርዳቸው ብላችሁ አንድ አሁን ዝም ውሃ የላችሁ ውሃ ቅዱ፣ ሳትለግሙ ስጡ። ከለገማችሁ ደግሞ በሕክምና ታወጡታላችሁ። እውነቴን ነው የምነግራችሁ። እያላችሁ ከለገማችሁ ይኸውላችሁ ኩላሊታችሁ ፌል ያደርግና ተከፍሉታላችሁ ማለት ነው። ፌል ሳያደርግ እንግዲህ ስጡና ጠብቁት። እንዳይወድቅ ጠባቂ አኑሩ። ሲጀመር እግዚአብሔር ቸግሮት ይመስላችኋል ወይ? ሰው የፈጠረ አምላክ ከሰው ብር ሲቀበል አይገርማችሁ? 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 ያው ታውቃላችሁ፣ መምህር ሰባኪ ህንፃ ሲሰራ አይወድም። መጀመሪያ ሰው ቢሰበክ ህንፃ ከሚሰራ ነው የምንል። እኔም እንደዚያ ነው የምል። ግን ደስ ያለኝ ብፁዕ አባታችን ሰው መስራትም ስላቀዱ ነው እንጂ ህንፃ ብቻ ቢሆን እኔም ቢሆን አልመጣም ነበር። እዚህ ሰው ለመስራትም አቅደዋል። ለምሳሌ ባህር ዳር ባሉ አድባራት በሙሉ ያቋቋም መምህራን ተመድበው መዝሙር ያስጠናሉ ለሰንበት ተማሪዎች። ይሄ የተደረገ እዚህ ሀገረ ስብከት ብቻ ነው እኔ ባየሁት ማለት ነው። በእያንዳንዱ ደብር ያቋቋም መምህር ተቀጥሯል። አንደኛ ለፍተው የተማሩ ሊቃውንተ ቤተ ክርስቲያን የት ላስተምር ከሚሉ ወንበር ቢያዝባቸው እንኳን ሰንበት ተማሪዎችን አስጠንተው እነሱም ቢሆን የዕለት ቆሎ ያገኛቸው መጽሐፍ መደጎሻ ያገኛሉ። ከዚያሳ ደግሞ ጥጋያጡ ልጆች ደግሞ በሜዳ ያገኙትን እንደው እንደዚያ የሆነ ነገር እየቃረሙ ከሚያጠኑ የቤተ ክርስቲያናቸውን መዓዛ እንዲይዙ ለሰንበት ተማሪ አስቦ ያቋቋም መምህር መቅጠር ቀላል እንዳይመስላችሁ። ይህንም ስላየው ነው። ቀጥሎስ በቀጣይ ደግሞ እኔ ባለፈው ፕሮጀክቱን ስጎበኝ አባታችን ሲናገሩ ሰምቻለሁ። ለእያንዳንዱ ሰንበት ትምህርት ቤት የመጽሐፍ መምህር እንደሚመደብ ሲናገሩ ሰምቻለሁ። በኋላም ብፁዕ አባታችን ያረጋግጡላቸዋል። ስለዚህ ለነፍሳችንም እያሰቡ ነፍሳችንም እየሰሩልን ነው እንጂ ዝም ብሎ ህንፃ መገንባት ቢሆን ኑሮ እኔም ቢሆን እዚች እጄን አልከትም። እግዚአብሔር በሚያውቀው ማለት ነው። ሰው የሚሰራ ሀገረ ስብከት ላይ እንጨት ድንጋዩ የሚሰራ ሰፍቶ ይቀደስ፣ ሰፍቶ እንማር፣ ሰፍቶ እንጸልይ። እንደው ሰው ደግሞ በእርግጥ አሁን ችግር ነው፣ የመከራ ወቅት ነው። በዚህ ዘመን ብር ይለመናልም ይባላል። ሰው ግን መስከሩን አልተውም። ሳያየው እኔ እግዚአብሔር ምንድን ነው የሚባለው ተጽፎ ነው ያየው። እኔ ማምላክን አላውቀውም። ምን ይቻላል? ምን ሀውስ ነው የምትሉት? አሁንስ ተዘግቷል ወይ? እስቲ ያችን ዝጓት። አይ ችግር ነው ደም እየፈሰሰ ነው ብላችሁ ዝጓት። ያቺ ስትሆን አትሉም። እረተው ደም እየፈሰሰ ጃምቦ ሀውስ ይዘጋ የሚል የለም። እረተው እንዲህ የሆነ ግን እንዲያው ነው የሚል ዝም ብሎ እንዲያው እናቶች እንዲያው። ስለዚህ አሁን የምነግራችሁ ስሩ። የሚሰራ ስራ ሲመጣ የሚሰራ አባት ይጠፋል። ስራ ሲገኝ ስራም አባትም ሲገኝ ግን አብሮ መቆም አሁን ነው። አብሮ መቆም አሁን የሰራ ነው ለነገ ታሪክ ነው። ባዷችን ኑ አብሬያችሁ ስራ፣ ልጆች አብራችሁኝ ቁሙ። ሲሰሩም መንቀፍ ሳይሰሩም መንቀፍ፣ ሁለቱ ምን ይሆናል? ስለዚህ አሁን በቀጣይ ትልቅ ቤተ መጻሕፍት ተገንብቶ ወጣቶች ከሱስ ይልቅ የሚያነቡበት ቤተ መጻሕፍት የሚገነባበት፣ የህፃናት ማሰልጠኛ
ኖሮ ሕፃናት በኦርቶዶክሳዊነት እየተቀረጹ የሚያድጉበት ሀገረ ስብከት እንዲሆን የታቀደም ስለሆነ ሰው እየሰሩ ሕንፃ መስራት ኦርቶዶክሳዊነት ነው እና እመቤታችን ቅድስት ድንግል ማርያምን ምልክት አድርገን በመላው ዓለም የምትገኙ ሁሉ አብራችሁ እንድትቆሙ እላለሁ። በዚያው አንድ ሐሳብ ለመጨመር እኔ በበኩሌ አሁን ፕሮጀክት ቀርጬ እየተንቀሳቀስኩ ነው። በጉባኤ ቤታችን ስም ሆስፒታል ለመስራት እየተንቀሳቀስን ነው። ብር እየለመን ነው። 1 ብርም 2 ብርም 3 ብርም ማለት ነው። ሆስፒታሉም የቤተክርስቲያን ፕሮጀክት ስለሆነ ፕሮጀክቱ የጋራችን መሆኑን ለማጠየቅ ከለመናት ብር እንኳን መንካት አልችልም። ገና የፕሮጀክት ሂሳብ ማወራረድ ስላልተጀመረ ከተማሪዎች ቀለብ ተማክረን 100 ሺህ ብር እኛም ላቅማችን እንታዘዛለን። ፕሮጀክቱ የኛ ነው። ምዕመናን ለቀለብ ከሰጡን ነው እግዚአብሔር በሚያውቀው። የፕሮጀክቱን ብር መንካት አንችልም። ራሱ ጠቅላይ ቤተ ክህነት ባዘዘን የሂሳብ ማወራረጃ ተወራርዶ ኦዲት የሚደረግ ራሱን የቻለ ይሄ ለቀለብ ከተሰጠችን ነው። ብፁዕ አባታችን እኔና እዚያ ያሉ ደቀ መዛሙርት ልጆቹ መሆናችንን እንዲያውቁልን ብቻ ያውቁናል። ምዕመናንም ቤተክርስቲያን አንድ መሆኗ እንድታውቁ ብቻ ነው። ለዚህ ምስክሬ ማርያም ናት። እግዚአብሔር